ጤና ይስጥልን አድማጮች፣ ሰበር መረጃ ተሰምቷል። ወልቃይቴዎች ነጻነታችንን ካረጋገጥን 5 ዓመት ሞላን በማለት ዕለቱን በድምቀት አክብሯል። የህወሓት ቡድን በተባበረ ክንድ ላይመለስ ተከዜን ተሻግሮ እንዲሄድ ሆኗልም ብለዋል። በአማራና ትግራይ ክልል የይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እንዲሁም ወጣቶችን አስገድዶ ለውትድርና መላክ ተባብሷል ተብሏል። ጉዳዩ የብዙዎችን ቀልብ ስቧል። በዘገባችን ተካቷል። አሜሪካን ማጥቃት እንችላለን ሲሉ አወዛጋቢው የሰሜን ኮሪያው ፕሬዝዳንት ተናገሩ። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። ነጻነታችንን ካረጋገጥን 5 ዓመት ሞላን ሲሉ አቶ አሸተ ደምለው ገልጸዋል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ምስረታ 5ኛ ዓመት በትላንትናው ዕለት መከበሩን የዞኑ ኮሚኒኬሽን አስታውቋል። በዚህ ሰቲት ሁመራ ከተማ በተከናወነው በዓል ላይ ንግግር ያደረጉት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው አስተዳደራዊ የምስረታ በዓላችንን ስናከብር እልፍ አላፍ ወገኖቻችን የከፈሉትን ውድ ሕይወታቸውን በማስታወስ ነው በማለት የተናገሩ ሲሆን የወልቃይት ሕዝብ በርስቱ ለዘመናት ሲገደልና ሲፈናቀል መቆየቱን አውስተዋል። ጨምረውም ይህንን አረመናዊ ተግባር የፈጸመው የህወሓት ቡድን በተባበረ ክንድ ላይመለስ ተከዜን ተሻግሮ እንዲሄድ ሆኗል። የወልቃይት ህዝብ ነጻነቱን ካረጋገጠ 5 ዓመት ሞልቶታል ሲሉ መናገራቸውም ተሰምቷል። በሌላ በኩል ያልተቋረጠ የትውልድ ቅብብሎሽ ትግል የዛሬው ነጻነት ቀን አጎናጽፎናል ያሉት ደግሞ የዞኑ ምክትል አስተዳዳሪና የሰላምና የጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ናቸው። ኮሎኔል ደመቀ ዘውዱ በትላንትናው በዓል ላይ ጨምሮ ሲናገሩ የወልቃይት ጠገዴ ህዝብ ለማንነቱ የታገለ ነው። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ህገ መንግስቱን መሰረት በማድረግ አማራዊ ማንነቱን ለማስመለስ በአስቸጋሪ ጊዜ በመተባበር ጥያቄውን በማቅረብ እውነትን የያዘ በመሆኑ አሸናፊ ሆኗል በማለት ተናግሯል። በዚህ ሰዓት የህወሓት ቡድን ምዕራብ ትግራይ እያለ የሚጠራው ማለትም እነ ኮሎኔል ደመቀ ዘውዱ ደግሞ ወልቃይት የሚሉትን ስፍራ ዳግም ለመያዝ የሞት ሽረት ትግል እያደረገ እንደሆነ ከስፍራው የሚወጡ መረጃዎች ያመላክታሉ። በአማራና በትግራይ ክልል ይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑን እንዲሁም ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱን መረጃዎች አመላክተዋል። ዋዜማ ከአካባቢው ነዋሪዎች ከተጎጂዎችና ቤተሰቦቻቸው ባሰባሰበችው መረጃ በተለይም በራያ 5 ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል። ይህ እገታ፣ ዘረፋና ግድያ ማንነትንና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ይላሉ ወንድማቸውን 600 ሺህ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ እማኝ። እንደየአካባቢው ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂ ናቸው የተባሉ ቡድኖችም በድርጊት ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ይናገራሉ። እየተስፋፋ የመጣው ህገወጥነት ለተራ ዝርፊያና ቀማኛ ምቹ በመሆኑ የወንጀሉ ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ የአላማጣ ከተማ መምህር ስለ ጉዳዩ ለዋዜማ በሰጡት ምስክርነት ላይ መግለጻቸውን ዘገባው አካቷል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ አላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገድለዋል። አንድ ማንነቱ ያልታወቀ ወጣት ህዳር 13 2018 በአላማጣ ከተማ ገበያ አካባቢ ተገድሎ የተገኘ ሲሆን በተመሳሳይ ህዳር 15 2018 አብዲ መኮንን የተባለ ወጣትም ተገድሎ ተገኝቷል። በአማራ ክልል በኩል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል የነበረው አብዲ የተገደለው በዕለቱ ምሽት 2 ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች በጩቤ ተወግቶ መሆኑን ባልደረቦቹ ለዜና ምንጩ ተናግረዋል። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውን ነዋሪዎች አስታውቋል። ቀሲስ ስናየው ደርበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ
ህዳር 18 ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውን የከተማ ነዋሪዎችም ገልጸዋል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ምንጮች ተናግረዋል። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎች አካላዊ ድብደባ እንደሚፈጸምባቸውም ከዚህ ቀደም ታግተው የነበሩ ግለሰቦች መናገራቸው ይታወሳል። ባለፈው አንድ ወር ገደማ ውስጥም በትግራይ ጊዜያዊ መንግስት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል ከአንድ ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀረገወይን አያሌው፣ የቅልሻ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካህሳይ መርሳም፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መሪጌታ የማነ ብርሃን ታፈሰና ሌሎች ወጣቶች ይገኙበታል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱ የዜና ምንጩ ያነጋገራቸው ነዋሪዎች ገልጸዋል። አንድ የራያ አካባቢ ነጋዴ ልጆቹንና ሚስቱን የህወሓት ታጣቂዎች ናቸው ያላቸው ኃይሎች ለማገት ሙከራ ካደረጉበት በኋላ ቤተሰቡን ይዞ አዲስ አበባ ለመግባት መገደዱን ለዋዜማ ተናግሯል። አንድ የአላማጣ ከተማ ነዋሪ እናት የታገተ ልጃቸውን ለማስለቀቅ የአንገትና የግንባር ወርቃቸውን ሸጠው ለታጣቂዎች 400 ሺህ ብር ከፍለው ማስለቀቃቸውን ይናገራሉ። እጃቸው ላይ ገንዘብ የሌላቸው ቤተሰቦቻቸው የታገቱባቸውን ሰዎች ለማስለቀቅ መሬት ከመሸጥ እርጥባን እስከተባለ የአደባባይ ልመናም ደርሰዋል። የትግራይ ጊዜያዊ መንግስት ታጣቂዎች ከዚህ ቀደምም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቂያ የጀመሩት ከቅርብ ጊዜያት ወዲህ ነው። የሃይማኖት አባቶችን ጨምሮ ግድያና እገታ በተደጋጋሚ የሚፈጸመው አላማጣ፣ ኮረም፣ ዛታ፣ ኦፍላና አዘቦ ባሉ የራያ ወረዳዎች ውስጥ ነው። ከእገታ ድብደባና ንብረት ዘረፋ በተጨማሪ በአንዳንድ የገጠር አካባቢዎች ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴ የተደረገ መሆኑም ተሰምቷል። በአወዛጋቢ የራያ አካባቢዎች በስፋት የሚንቀሳቀሱት የትግራይ ጊዜያዊ መንግስት ታጣቂዎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ለመመልመል እንደሚንቀሳቀሱ ነው የተሰማው። አንድ የአካባቢው ነዋሪ በገጠር አካባቢዎች ወዛደሮች ለስራ ይፈለጋሉ ብለው ከወሰዷቸው በኋላ ወደ ስልጠና ያስገቧቸዋል ብለዋል። የፋኖ ታጣቂዎች አልፎ አልፎ በሚንቀሳቀሱባቸው ውስን የገጠር አካባቢዎች ላይ ወጣቶች እንዲቀላቀሏቸው እኛ እየታገልን እናንተ ምን ትሰራላችሁ በሚል ጫና እንደሚፈጥሩም ምንጮች መግለጻቸውን ዜና ምንጩ አስረድቷል። ምንም እንኳን በሚንቀሳቀሱባቸው ውስን ቦታዎች ላይ ማህበረሰቡን እየሰበሰቡ ድጋፍ እንዲሰጣቸው ቢጠይቁም እስካሁን የግዳጅ ምልመላ እንዳልገጠማቸው ጠቁመዋል። የትግራይ ጊዜያዊ መንግስት ታጣቂዎች በአማራ ክልል በኩል በተሰየመው አስተዳደርና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማትን በኃይል እየተቆጣጠሩ ነው ተብሏል። ባለፉት 2 ሳምንታት ውስጥም የስራ ኃላፊዎችም በዛቻና ማስፈራሪያ እንዲለቀቁ በማድረግ የጤና የውሃና ትራንስፖርት ተቋማትን መቆጣጠራቸውን ዋዜማ ዘግባለች። የትግራይ ጊዜያዊ መንግስት ታጣቂዎች ግድያ፣ እገታ፣ ዘረፋና የተቋማት ኃላፊዎችን በጫና ስር የሚያስለቅቁባቸው አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት መኖሩ ይታወቃል። ይሁን እንጂ ኮማንድ ፖስቱ ግጭት እንዳይፈጠር በሚል የትግራይ ኃይሎችን እንቅስቃሴ ማስቆም አለመቻሉን ለጉዳዩ ቅርበት ያላቸው የአካባቢው ባለስልጣናት መግለጻቸውን ዜና ምንጩ አስረድቷል። በአወዛጋቢ የራያ አካባቢዎች በተለይም በአላማጣ ከተማ በተደጋጋሚ ግድያዎች መፈጸማቸው ተነግሯል። በአወዛጋቢ የራያ አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት ለቆ እንዲወጣ ህወሓት ህዳር 17 በሰጠው መግለጫ ጠይቋል። ህወሓት ኮማንድ ፖስቱ አወዛጋቢ የራያ አካባቢዎችን ለቆ እንዲወጣ የጠየቀው ለ6 ወር ጊዜ ገደብ ተሰማርቶ ከ3 ዓመት በላይ መቆየቱ አግባብነት የለውም በሚል ነው። ወደ መጨረሻው መረጃችን እናልፋለን። አሜሪካን ማጥቃት እንችላለን ሲሉ ሞገደኛው የሰሜን ኮሪያው ፕሬዝዳንት ተናገሩ። የአየር ኃይሉንና የገዢውን የሰራተኛ ፓርቲ የተመሰረተበትን 80ኛ ዓመት በማክበር ላይ የሚገኙት የሰሜን ኮሪያው መሪ ኪም ጆንግ ኡን የዩናይትድ ስቴትስን ምዕራብ ጠረፍ ሊደርስ የሚችል ሚሳኤል እንዳላት መናገራቸው ተሰምቷል። የሰሜን ኮሪያ መሪ ኪም ጆንግ ኡን የአየር ኃይሉን 80ኛ ዓመት ከትንሽ ሴት ልጃቸው ጋር ሲያከብሩ የአየር ኃይሉን በኒውክሌር ጦርነት መከላከያ ተግባር ውስጥ ያለው ሚና አጉልተው ገልጿል ሲል የሀገሪቱ የመንግስት መገናኛ ብዙሃን ዘግቧል። በሰሜን ኮሪያ ሮናልድ ሲሙን ጋዜጣ የተለቀቁ ፎቶዎች ኪም ሰው አልባ አውሮፕላኖችንና የሞባይል ሚሳኤል ማስጀመሪያዎችን እንዲሁም ሌሎችንም ሲመለከቱ
አሳይቷል። የአየር ኃይሉ ሁሉንም አይነት የስለላ ድርጊቶችና የጠላት ወታደራዊ እንቅስቃሴዎችን በቆራጥነት መቃወምና መቆጣጠር አለበት ሲሉ ኪም መናገራቸውን KCN ዘግቧል። ኪም የአየር ኃይሉ አዲስ ስትራቴጂካዊ መሳሪያዎችን መታጠቁንም አክሏል።